እሷ ማነሽ ጌጤ ቤት እየፈለጉሽ ነው አንቺን በዚህ በኩል የመጀመሪያው አይደለሽም አንቺም ተዋበች አንቺንም እየጠሩሽ ነው ነይ ቀጠሮሽ ጋር እንዴ ነው ቆየሽ በሮብ ቀን ሬስቶራንት ገብተህ ጥብሳለህ ስትል ቢኖርስ ምን ልትሆን ከሚል ህዝብ መሃል እየኖርክ እንደዚህ አይነት ይሄን ያህል ሆርሞን ቼንጅ ማሳየት እኛን መናቅ ነው። በተለይ ደግሞ ቆንጆዋን ሚስቴን በእናታችሁ አመስግኑልኝ። ሰላም 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 ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። በዚህ ሳምንት በርከት ያሉ አዳዲስ ቪዲዮዎች መጥተዋል፣ አዳዲስ መረጃዎችም ወጥተዋል። በእነሱ ጉዳይ ላይ እኔ እዚህ ሀሳቤን እሰጣለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ በነፃነት ሀሳባችሁን ትገልጹልኛላችሁ። ቪዲዮን ላይክ ማድረግ እንዳይረሳ። ወደ ቪዲዮዎች እንሄዳለን። አብራችሁን ቆዩ። በቅድሚያም ቤተሰቦች ብዙዎቻችን በቲክታክ ፕላትፎርም የምናውቀው ዳኒ ሮስት ያው ብዙዎችን ሮስት በማድረግ ይታወቃል። እንግዲህ ይህ ቲክቶከር ለኛም ለሁላችንም ያልተለመደ አንድ ነገር ይዞብን መጥቷል። በዛ ላይ ብዙዎቻችን ሀሳባቸውን እየሰጡበት ይገኛሉ። ምንድነው? እስቲ ልጋብዛችሁ። ሰሞኑን እንግዲህ ጠፋ ስሩ ለነበራችሁ ሰዎች ቱርክ ሄጄ ነበረ። ያው ፊቴን አይታችሁ መገመት ትችላላችሁና በዚህ አጋጣሚ የቱርክ ዶክተሮችን በጣም ማመስገን እፈልጋለሁ። ዳኒ ሮስት ተመልሷል። በሮብ ቀን ሬስቶራንት ገብተህ ጥብሳለህ ስትል ቢኖርስ ምን ልትሆን ከሚል ህዝብ መሃል እየኖርክ እንደዚህ አይነት ይሄን ያህል ሆርሞን ቼንጅ ማሳየት እኛን መናቅ ነው። ይሄ ከባድ ማስጠላትህ ማስቀየምህ ጌዎቹ ራሱ ባይ ስትሬት ይሆናሉ። በጣም ነው የምትሰቀጥጠኝ ያባ ብቻ በተፈጥሮ ቢሆን በፍላጎት እንደዚህ ሆንከው ፈርሰ መገንባት አለብህ። እንደ አዲስ ነው መታነጽ ያለብህ። አለበለዚያ ከባድ ነው። አሁን ታናናሾቼ ይሄንን ያንተን ቪዲዮ አይተው ምናምን ተባብሰው ወሬው ተለኳክሰው ምናምን እንዳንተ አይነት አክት ቢያሳዩኝ እነሱን አይደል አንተን ነው መጥቼ ለቆጥህን ስቤት አፋን ምጥል። አይሆንም እንደዚህ አይነት አካሄድ እና ሌላው ደግሞ የሚገርመኝ ላይቭ ሲገባ ምናምን ቁጭ ብላችሁ ተዘብዘፋችሁ የምታዩት ቪዲዮ ሲለቅ ላይክ የሚገርመኝ ነገር ማለት ነው። ስማ የእንደነዚህ አይነት ሰዎችን ቪዲዮ ላይክ የሚያደርጉና ይሄ ሬስት ኢን ፒስ ምናምን ተብሎ ቪዲዮ ሲለቀቅ ላይክ የሚያደርጉት ምናችን ነው የሚያማጁ? ለምንድን ነው ላይኩ? እንኳን ሞትክ ምን አይነት ዲስኦርደር ነው ያለባችሁ? ታዩት ብሶባችሁ እንደዚህ ልጅ ለመታከም እኛ ጋር ከመምጣታችሁ በፊት ታከሙት። እምናደርገውን እያስተዋልን ሃይ እንዳያችሁት ነው እንግዲህ ቤተሰቦች ከሰሞኑ መነጋገሪያ ከሆኑ ጉዳዮች መካከል አንዱ የዳኒ ሮስት ጉዳይ ነው። እንግዲህ አንድ ብርም ተመጣጣኝና ቆንጆ ምላሽ ሰጥቶታል። በዚህ ጉዳይ ላይ ብዙዎችም ሀሳባቸውን እየገለጹበት ይገኛሉ። በተጨማሪም ብዙዎቻችን የምናውቃት ሌላኛዋ ቲክቶከርም አንድ አነጋጋሪ ጉዳይ ፈጽማለች። ምንድነው? ልጋብዛችሁ። እሱ ነው አላሙዲ ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው አላሙዲ እንዳይሳሳት። እኔ ቢሳሳት ላርመው፣ እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እኔ አርመዋለሁ ሲጀመር እንደዚህ ለስለት ይታረማል። ያላል ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ተብሎ ወንዱ አያርምም። ሄሎ በጭራሽ ባምቢ የተናገራችሁን ሰምታችኋል። በሼኩ ጉዳይ እንግዲህ ማንም ለማረምም ለማስተካከልም አይሞክርም። በዚህ ጉዳይ ላይ እንግዲህ የሴትነት ክብሯን መጠበቅ አለባት። ምክንያቱም አንቺ ሴት ነሽ፣ ሴት ልጅ ደግሞ ቁጥብ ስትሆን ደስ ይላል ብለውም ብዙዎችም በሷ ጉዳይ ላይ እየተነጋገሩበት ይገኛሉ። እናንተስ ምን ትላላችሁ? እንደሱ አይነት አጋጣሚ ቢገጥማችሁ ምን ልታደርጉ ትችላላችሁ? በተጨማሪም ከሰሞኑ ሌላኛው መነጋገሪያ የሰይፉ ሽልማትና ሰይፉም ደግሞ ለትዳሩና ለቤተሰቡ የሰጠው ክብር ብዙዎችን አነጋግሯል። ምንድን ያደረገው? ልጋብዛችሁ። እሱ ነው። በተለይ ደግሞ ቆንጆዋን ሚስቴን በእናታችሁ አመስግኑልኝ። በቅርቡ ነው 10ኛ ዓመት የጋብቻ ባላችን ያከበርነው። እንኳን ለዚህ ቀን አበቃሽ። 10 ዓመት ሙሉ ስላቃጠልኩሽ
በነገራችን ላይ እቺ ውብ ባለቤቴ ቬሮኒካ ኑረዲን ሁሴን የ5 ልጆች እናት ናት። 4ቱን ከኔ ጋር ያፈራ ነው። 5ኛው ልጇ እኔ ነኝ። ያው ብዙ ነገር ችላይ ነው የምንኖረው ማለት ሰውን ለማዝናናት ሐሳብ ብዙ ጊዜ ሌሊትም ሊያስነሳ ይችላል። ያን ሁሉ ተቋቁማ ፍቅር እየሰጠች ልጆቻችንን በጋራ እየተንከባከብን እስካሁን ድረስ አንድም ቀን ሳቅ ሳይጎል ቤታችን አለን። የኔ ቆንጆ በድጋሚ እወድሻለሁ። እድሜ ከጤና ይስጥሽ። በድጋሚ ሰይፉ ስለ ሚስቱና ስለ ትዳሩ እንዲሁም ስለ ልጆች የተናገረበት መንገድ በጣም ደስ የሚል እንዲሁም ደግሞ ምን አይነት ሰላማዊ ቤተሰብ ምን አይነት ሰላማዊ ትዳር እንደሆነ ያስተምረናል። በሱ ትዳር ላይ ብዙዎችም ሀሳባቸውን ሰጥቶበታል። እኔ እንደራሴ የሰይፉ ትዳር አርአያ የሚሆን እንዲሁም ደግሞ ለብዙዎችም ምሳሌ የሚሆን ትዳር እንዳለው ከሁኔታዎቹ መረዳት እንችላለን። በተጨማሪም ቤተሰቦች በአባይ ቲቪ አዲስ ነገር ተፈጥሯል። እሱ ምንድነው? በሰከላ ፕሮግራም ላይ የምናውቃት ትዕግስት እንግዲህ እሷን አሰናብቶ በኢቢኤስ ቲቪ ላይ የምናውቃትን ራኬብን እንደቀጠራት መረጃዎች እየወጡ ይገኛሉ። ልጋብዛችሁ። ዛሬ በይፋ አርቲስት ትዕግስትን አባይ ቲቪ ያሰናበት ይመስላል ከሰከላ ሾው አቅራቢነት። በምትኩ ደግሞ ራኬብን የተቀበለ ይመስላል። እንደሚታወቀው አባይ ቲቪ ላይ ሰከላ ሾው አቅራቢነት ትዕግስት ታውቃለች። በብዙሃን ዘንድ ይሄ የምታቀርባቸው ሰዎች ይተቻሉ፣ እንደገና ደግሞ የምታሳያቸው ሪአክሽኖች አይወደዱም። ዛሬ በይፋ ራኬብን ተቀብሏል። ምንድነው ምክንያቱ የሚባለው ነገር በሚስጥር ይዟል። ግን ራኬብ በልጣ ተገኝታለች የሚለው ነገር ይታወሳል። እንዳያችሁት ነው አባይ ቲቪ ትዕግስትን አባሮ እንግዲህ ብዙዎቻችን በኢቢኤስ ቲቪ ላይ ለበርካታ ዓመታት የምናውቃት የምንወዳት ራኬብን ሊቀጥራት እንደሆነ መረጃዎች እየወጡ ይገኛሉ። በዚህ ጉዳይስ ምን ይመስላችኋል? ይሳካላት የሆነ ራኬብ? በዚህ ላይም ሀሳባቸውን ብዙዎቻችሁ ሰጥተዋል። ቴዲ አፍሮም እንግዲህ ከሰሞኑ ብቅ ያስባለው አንድ ጉዳይ አለ። ምንድን ነው? ልጋብዛችሁ። ቴዲ አፍሮ እንግዲህ ከአምለሰት ጋር ባለው ትዳር ምሳሌ ሆኖ ለብዙዎችም እንግዲህ ማስተማሪያ እየሆነ ይገኛል። በዚህ ላይም ደግሞ የቴዲ አድናቂዎች ቴዲ እንግዲህ ሰሞኑን ካሳለፈው ጉዳይ አንጻር ብዙዎች ሀሳባቸውን በደስታ እየገለጹለት ይገኛሉ። እኔም በዚህ ጉዳይ ላይ የቴዲ አድናቂ ከሆኑ ሰዎች መካከል አንዱ ነኝ። የቴዲ አድናቂዎች የታዳችሁ ኮሜንት ሴክሽን ላይ አለ በማለት ሀሳባችሁን ግለጹልኝ። ማነሽ ጌጤ ቤት እየፈለጉሽ ነው አንቺን። በዚህ በኩል የመጀመሪያው አይደለሽም። አንቺም ተዋበች፣ አንቺንም እየጠሩሽ ነው። ነይ ቀጠሮሽ ጋር እንዴት ነው ቆየሽ እየተባልሽ ነው። ፀጉር ቤት ጊዜ ፈጀሽ እያሉሽ ነው። ምንድናችሁ እናንተ? እኔ የማይገባኝ ታሪክ አለ። ማህበረሰብ እኛ የሀገር ነው ያፈራችሁ፣ ግን የበቀላችሁት እዚህ ነው። እንደው በልጅነታችሁ ነው ያያችሁት፣ እንደዚህ መንገድ ላይ ነው ያያችሁት። ግራ ገባን እኮ ለመባለግ ሲባል ታሪክ አንብቦ የማያውቅ ሰው ብሎ አጼ እንትና ኩሽሩባ ይሰሩ ነበር ይላል። ሌላ ታሪክ ብትጠይቀው እኮ በህይወት እንኳን ታሪክ ክላስ ከ5 ነው እኮ ያቋረጠው። ትምህርት ቤት እስከ 12 ሄዷል። ከ5 ነው ግን መማር ያቋረጠውና አሁን ምንድነው የእናንተ ጀስቲፊኬሽን? እዚህ ማህበረሰብ ውስጥ ተቀባይነት የለውም። የወንድ ሮል አለ፣ ኖርማሊ የማስኩሊን ሮል አለ፣ የፌሚኒን ሮልም አለ። ማህበረሰብ ያስቀመጠልን ሮል ማምካላችሁ? አዎ መልሱ ሰመረ ባሪ የተናገረው ንግግር ልክ ነው። ዘንድሮ ዘመኑ እየከፋ መጥቷል። ሴትና ወንዱን እንኳን ለመለየት እየተቸገረ ነው። ባለ ሹርቢዎች አለን በሉ እስቲ
ምክንያቱም ልታስተካክሉት ከሚገባ ነገር መካከል አንዱ ይህ ነው። ወንድነት የራሱ መስፈርት አለው፣ ሴትነትም የራሱ መስፈርት አለው። ስለዚህ እባካችሁን ትንሽ አታደበላልኩት ብዬ እኔ ሀሳብ መስጠት ፈልጋለሁ እዚህ ጋር። በተጨማሪም እንግዲህ የሰሞኑ ደግሞ ትልቁ መነጋገሪያ የሆነው ዳናይትንና እንዲሁም ደግሞ ሄኖክ ድንቁን አንድ ላይ በማቀናበር አንድ ቪዲዮ ወጥቷል። ምንድን ነው እስቲ ኒውስ እንዳያችሁት ነው የዳናይት መክበብንና እንዲሁም ደግሞ የአርቲስት ሄኖክ ድንቁን ፎቶን በማቀናበር እንግዲህ በማከላቸው የፍቅር ግንኙነት እንደጀመሩ እንዲሁም በማከላቸው የሆነ ለየት ያለ ግንኙነት እንዳለ አስመስለው በተለይ ሶሻል ሚዲያ ላይ ሲያጋሩ ነበረ። ይህን ድርጊት የፈጸሙ ሰዎች ፍጹም ስህተት የሆነ ጉዳይ ነው። ምክንያቱም ይህን ነገርን አቀናብሮት ነው እንጂ በማከላቸው በሁለቱ መካከል ምንም ነገር እንዳልተፈጠረ ሁላችንም የምናውቀው ጉዳይ ነው። ስለዚህ ቤተሰቦች ይህን ጉዳይን ወይም ደግሞ ይህንን ቪዲዮ ተመልክተው ብዙዎች እየተቀባበሉት ይገኛሉ። በዚህ ላይ ደግሞ እኔ ሀሳቤ ልሰጥ የምፈልገው ያው ዘመኑ የሶሻል ሚዲያ ነው። አብዛኛው ነገር እንግዲህ ውሸትም እውነትንም ለይተን ልንጠቀም ይገባል ብዬ ሀሳቤ መስጠት እፈልጋለሁ። ልጅ ታማሚ አባቷን እየተከተለች ስትጮህበት ከተመለከታችሁ ምን አይነት የተረገመች ልጅ ነች ትሉ ትችላላችሁ። ሁኔታው ግን ከዛ ፈቀቅ ያለ ነው። ነገሩ እንዲህ ነው። አባት በጠና ይታመምና ሆስፒታል ክትትል ይጀምራል። ልጅም ከዛ ጊዜ ጀምሮ አብራው ነበረች። ሁሉን ነገርም ትከታተል ነበር። ታዲያ አባቷን በጣም ተወድ ነበርና እሱ የሚያስፈልገውን ነገር ሁሉ ታደርጋለች። በዚህም ለክትትል የሚያስፈልገው እጅግ በጣም ብዙ ብር እንደሆነ አባትየው ይረዳል። አባቱም ልጁን የሚርዳት ነበርና ይህንን ክትትል ከማድረግ ከሆስፒታሉ ለቆ ወጥቶ ሞትን መምረጥ እንደሚሻ ራሱን ያሳምናል። በዚህም ተኝቶ ከሚከታተልበት ሆስፒታል ወጥቶ ጉዞ ይጀምራል። ልጅም ልታስቆመው ብትሞክር አልቻለችም። ታዲያ ምክንያቱ ደግሞ አንቺ በህይወት እያለሽ ብዙ ገንዘብ እያወጣሽ እኔ መንከባከብ አይጠበቅብሽም፣ ከዛ ይልቅ እኔ ብሞት ይሻለኛል ንግግሩ ነበር። ልጅም ይህንን ነገር መሸከም አልቻለችም። እንደምትመለከቱት እንኳን ላይ እየተከተለች የጮኸችበት እባክህ ተመለስ፣ አንተ መጨረስ አለብህ ሕክምናን እያለችው ተለምነዋለች። ነገሩ ግን ከአቅም በላይ ሆነና ከሆስፒታል ቅጥር ግቢ መውጣትም ጀመረ። ልጅም ይህንን መቆጣጠር አልቻለችም። አባትና የልጅ መዋደድ እላፊ ሆኖ የሚያስቡበት መንገድም የተለያየ ሆነ። አባት ለልጅ ያስባል፣ ልጅ ለአባቷ ታስባለች። አስቆም ባለባት ነገር ሁላ ሞከረች። እዛም ባሻገር ፊት ለፊት ቆማ በመስገድ ተንበርክካም ለመነችው። ልብ የሚነካል አንድ ንግግር ተናገረች። እባክህ አባቴ በምድር ያለኝ አንድ ሰው አንተ ነህ የቀረኸኝ፣ እባክህ ግባና ሕክምናን ውሰድ የሚል ንግግር ስትናገርም በሲሲቲቪ ካሜራ ተቀረጸ። አባትስ ምን አይነት አባት ነው? የወደፊት ህይወቷ እንዳይበላሽ ገንዘቧ እንዳትጨርስ ህይወቱን አሳልፎ የሚሰጥ ተባለላችሁ። እናንተስ ብትሆኑ በልጅ ቦታ ምን ታደርጋላችሁ? ራሳችሁን በአባት ቦታ አስቀምጡና ምን ማድረግ እንደምትችሉ ኮሜንት ሴክሽን ላይ አሳውቁኝ። ይህ የሚኖር ህይወት ሰላም። አባት ለልጁ ሲል ያደረገው ድርጊት እንግዲህ ሁላችንም ሊያስተምረን ይገባል። አባት ለልጅ ያስባል፣ ልጅም እንግዲህ ለአባት እያሰበች እየኖሩ ነው። እኔ በበኩሌ ማን ነው ትክክል የሚለውን ጥያቄ ወደ እናንተ ላመጣ ፈለግኩኝ። አባት ነው ወይንስ ልጅ ነች? እኔ በመሞት ልክነት ስለማይኖር ልጅ እያደረገች ያለችው ነገር ልክ ነው። አባት ግን ቢያንስ የልጁን ልፋት አይቶ ለልጁ ሲል ሊኖር ይገባል ብዬ ሀሳቤን መስጠት ፈልጋለሁ። እናንተስ ምን ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ በነጻነት ግለጹልኝ። በአገልግሎት ላይ ያለች በድንገት የተጠራች ነፍስ። በእውነት የሚያሳዝንና የሚያስደንቅ የሽኝት ዜና ከአርባ ምንጭ ከተማ ተሰምቷል። እህታችን ገነት የአርባ ምንጭ ደብረ ኃይል ቅዱስ ገብርኤልና ደብረ መንክራት ቅዱስ ሚካኤል አብያተ ክርስቲያናት የዓለመ ብርሃን ሰንበት ትምህርት ቤት ታማኝና ብርቱ አገልጋይ የነበረች ስትሆን ትናንት ዕለት በድንገት ከዚህ ዓለም በሞት ተለይታለች። በዕለቱ የሰንበት ትምህርት ቤቱን የሮብ ጸሎት መርሃ ግብርን በአግባቡ መርታና አስፈጽማ ጨረሰች። አገልግሎት ከሰጠችበት ደብር ቅጥር ግቢ ውስጥ በድንገት ወደቀች። ወደ ሕክምና ማዕከል ብትወሰድም የፈጣሪ ፈቃድ ሆኖ ከጥቂት ሰዓታት በኋላ ሕይወቷ ማለፉ ተሰምቷል። መጨረሻው ሰዓቷ እንኳን በፈጣሪ ቤትና በአገልግሎት ላይ መገኘቷ አገልግሎቷ የተወደደላት መሆኑን ያመለክታል። እግዚአብሔር አምላክ ይህን የመጨረሻ የተቀደሰ ተግባሯንና የሰጠችውን አገልግሎት በቸርነቱ ቆጥሮ በመንግስተ ሰማያት እያዋድሳት ለቤተሰቦቿ ለወዳጅ ዘመዶቿና ለአርባ ምንጭ ምዕመናን ሁሉ መጽናናትን ይስጥልን። መረጃው የቁኔ ደመላሽ ካሳዬ ነበር። ታሪኩን ሰምታችኋል። ስንቶቻችን እድለኞች ነን? ለፈጣሪ ራሳችን አሳልፈን ለፈጣሪ ምስጋና እያቀረብን ፈጣሪን እያስደሰትን እየኖርን ያለ ነው። ይህ ለኛ መማሪያ ይሆንልን። ምናልባት ፈጣሪ በእኛ ደስተኛ ከሆነ አሟሟታችንን፣ ህይወታችንን፣ ሁሉ ነገራችንን ይባርክልናልና ከፈጣሪ ትእዛዛት ከፈጣሪ ፍላጎት ባንርቅ ብዬ ሀሳቤን እሰጣለሁ። በተጨማሪም ከሰሞኑ ብዙዎቻችንን ያሳዘነ የብዙዎቻችንን ልብን የሰበረ አንድ ጉዳይ መጥቷል። በ2018 የምትጎዳ አንድ
አንድንም ሴት መስማት የለብንም፣ አንድን ሴትም ልታለቅስ ልታዘን አይገባም ብለው ብዙዎቻችን የተነጋገርንበት ጉዳይ ነበረ። ነገር ግን ይህ ጉዳይ አሁንም በድጋሚ ልብ የሚሰበር መረጃ ወደኛ መጥቷል። ምንድን የመጣው በሴቶች ላይ የደረሰ ጥቃት ነው። ልጋብዛችሁና ሐሳባችንን እንሰጥበታለን። ምን አይነት ጭካኔ ነው? መድፈሩ ብቻ አይደለም ኤችአይቪ እንዳለበት እንዲሁም ደግሞ የመድኃኒት ተጠቃሚ መሆኑን እያወቀ እንግዲህ በግዴለሽነት የ12 ዓመት ህፃን ላይ ያስገድዶ መድፈር ወንጀል ይፈጽምባታል ማለት ነው። ከሁለት ወር በፊት በሲዳማ ክልል ይርጋለም ከተማ ላይ የ65 ዓመቱ ከጀርባ የምትመለከቱት የግለሰብ እንግዲህ በ12 ዓመት ህፃን ላይ ያስገድዶ መድፈር ወንጀል ይፈጽምባታል ማለት ነው። ወንጀሉን ከመፈጸሙ በላይም እንግዲህ እጅግ አሰቃቂ የሚያደርገው ኤችአይቪ እንዳለበትና ራሱን አውቆ መድኃኒት እየተጠቀመ ይህንን ወንጀል በግዴለሽነት እንግዲህ ወንጀል ፈጽሞባታል። ፖሊስን በደረሰው መረጃ መሰረት ሰውየው ላይ ክትትል እንዲሁም ደግሞ ህፃኗ ላይ የተለያዩ የጤና ምርመራዎችን ካደረገ በኋላ ሰውየውን ጥፋተኛ ሆኖ በማግኘቱ የ23 ዓመት ከ6 ወር እስራት ፈርዶበታል ማለት ነው። ኢትዮጵያ ውስጥ እንደሚታወቀው እንደዚህ አይነት ወንጀሎች በተደጋጋሚ ህፃናት ላይ ይከሰታሉ። ሊጠብቁ እንዲሁም ደግሞ ሊከላከሉልን በሚገባ በአካባቢያችን እንዲሁም ደግሞ በዙሪያችን ባሉ ሰዎች ላይ እንደዚህ አይነት ወንጀል ይፈጸማል። ወንጀሉም እንግዲህ በጊዜው እንዲሁም ደግሞ ተገቢና ተመጣጣኝ የሆነ ቅጣት ባለመሰጠቱ ምክንያት እንግዲህ ብዙ ጊዜ በግዴለሽነት እንዲሁም ደግሞ በማናለብኝነት እንግዲህ እንደዚህ አይነት ወንጀሎች እየተበራከቱ መጥተዋል። እጅግ አሳዛኝና አሳፋሪ ተግባር ነው ማለት ነው። እናንተ በተሰጠው ፍርድ ላይ ምን አስተያየት እንዳላችሁ ሀሳባችሁ ኮሜንት ላይ አጋሩኝ። በአዲስ መረጃ መልሳለሁ። የፕላስ ምልክቷን የተጫናችሁ ቤተሰቡ መልካም ቀን። እንደሰማችሁ ነው ከጉዳቱ አከፋፉ። ምክንያቱም ይቺ ልጅ ተደፈረች፣ ከመደፈሯም አልፎ በሷ ላይ በሽታ እንዲተላለፍባትም አድርጓል። ምን አይነት አለማሰብ፣ ምን አይነት ጭካኔ ነው? እኔ ይሄን ሳይ አንዳንድ ጊዜ ሰው ማለት ራሱ አይገባኝም። ምክንያቱም በዚህ ደረጃ ሰው ሆኖ እንዴት ሰው ላይ በደል ያደርስ ይችላል? በጣም ያሳዝናል። በእህታችን ላይ የደረሰው ነገርን ብዙዎቹን ያሳዘነ ልብ የሰበረ ነው። እናንተስ እህታችን ላይ በደረሰው ጉዳይ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። ተጨማሪ ቪዲዮ አለ ልጋብዛችሁ። እጅግ ያሳዝናል፣ እጅግም ልብ ይሰብራል። ሰብአዊነት የሚሰማው ሰው ሁሉ ይህንን ቪዲዮ ሼር በማድረግ ይተባበር። ልጄን ሳገኛት እርቃኗ ነበረች። የሚይዘው የምጨብጠው የምሆነው ጠርቶኛል። ቀና ብላ ልታየኝ እንኳ አልቻለችም። እኔን አባቷ እንኳ ማየት አፍራ ነበር። የለበስኩት ኮት አውልቄ ሸፋፍኜ ወሰድኳት። ይህንን ያሉት አንድ ምስኪን አባት የሚወዷትና የሚሳሱላት ህፃን ልጃቸው እየተደፈረችባቸው አርሶ አደር አባት ናቸው። እኚህ አባት የልጃቸው ፍርድ ለማግኘት ሲንከራተቱ 3 ዓመት ሞልቷቸዋል። የዛሬ 3 ዓመት የ15 ዓመት ልጃቸው በጎረምሶች የተደፈረችባቸው አባት ፍትህን ፍለጋ እየተንከራተቱ ነው። አግዙኝ፣ እንደ ደፋሪዎቹ ደና ዘመድ የለኝም፣ ስለ እውነት የሚገድ ሁሉ ከጎኔ ቁም፣ ከአቅምም ከፍትህም ከእውነትም እንደጎደልኩ አልቅር ይሉናል። ድርጊቱ የተፈጸመው በሲዳማ ክልል ምስራቃዊ ሲዳማ ዞን ዳኤላ ወረዳ ሲሆን አባት አካባቢው ያለ ለቅሶ በሄደበት ምሽት ላይም የ15 ዓመቷ ህፃን ደጉ አንድ ወደል ጎረምሳ በ3 ጓደኞቹ እገዛ አፍኖ ወስዶ በጭካኔ አስገድዶ ደፍሯታል። ፍርድ ቤቱም የደፋሪው ተባባሪ የነበሩት 3 ሰዎች የ6 ዓመት እስር ፈርዶባቸው የነበረ ቢሆንም ከ2 ዓመት እስር በኋላ በአምክሮ ተለቀዋል። ዋናው ወንጀለኛና በህፃኗ ላይ ጥቃት ያደረሰው ሰው ግን እስከ ዛሬ ድረስ አልተያዘምም፣ ለፍርድም አልቀረበም። ታዲያ የልጅቱ አባትም ህመም ያባባሰው ይህ ነበር። ፖሊስ የህፃኑ ልጁን ደፋሪ ማግኘት አልቻልኩም ይላቸዋል። የአካባቢው ሽማግሌዎች ነገሩን በሽምግልና ካልፈታን ይሉታል። ፖሊስ ማግኘት አልቻልኩም ተሰውሮብኛል ያለ ወንጀለኛ ሽማግሌዎች ኬታ መጡት? የአባትየው ጥያቄ ነው። ፍትህ በመጠየቅ ሽማግሌዎች የማያከብር ተባልኩኝ። ጽዩፍ ሰውም አደረጉኝ። ሽማግሌዎችን የማትሰማ ሰው ነህ ተብዬ ለዘመናት ስመላለስበት ከነበረ ቤተክርስቲያን ተገለልኩኝ። የገዛ ልጄ ደፋሪን በፍርድ መጠየቅ ያለበት ደፋሪ በሽምግልና ለጫካ ካላወጣህ ተብዬ ከአካባቢው ማህበረሰብ ተገለልኩ። ደሟን ጠራርጌ ሸፍኜ ስወስዳት ቢያዩ ምን ይሉ ነበር? ሁሉም ተባበሩብኝ ሲሉ ልጃቸው የተደፈረችባቸው ምስኪን አባት በምሬት ይናገራሉ። አቅም የለኝም፣ ስለ እውነት ብላችሁ ከጎኔ ቁሙ ሲሉም ለኢትዮጵያውያን መልእክታቸው አስተላልፈዋል። የደጉ አባት ጭንቀት የሰማችሁ ወገኖች ሁላችሁም እባካችሁ ድምፁ ናቸው። ፍትህ ለደጉ በሉለት። ወንጀለኛ ተገቢው ቅጣት እስኪያገኝ ድረስ ተጋግዘን እንጩ። ይህንን ቪዲዮ ሼር በማድረግ የበኩላችሁን እንድትወጡ በትህትና እጠይቃችኋለሁ። የተደፈረች ሴትን ጩኸትን እየሰማን እንደ ቀልድ በርካታ ዓመታቶችን አሳልፈናል።
አሁንም ፍትህ የሚጠይቁ በርከት ያሉ ሴቶች እንዲሁም ደግሞ ፍትህ የሚጠይቁ በርከት ያሉ ቤተሰቦች እንዲሁም ደግሞ ፍትህ የሚጠይቁ በርከት ያሉ እንባዎችና ድምጾችን እየሰማን ችላ ብለን አልፈን ይሁን ወይንስ የቱ ጋር የተሸወር ነው? ሴቶች ላይ የሚደርስ ጥቃት እኔ በበኩሌ እቃወማለሁ። ከዚህ ውጪ ሌላ ምንም ልል አልችልም። ምክንያቱም እስከዛሬ ሁላችንም ድምጽ ለመሆን ጥረናል፣ ድምጽም ሆነናል። ነገር ግን መፍትሄ ያላገኘ ጉዳይ ነው። በዚህ ጉዳይ ላይ የሚመለከተው አካል የሆነ አንድ ነገር ገመድ ቢያበጅለት አንድ መቋጫ ቢያበጅለት ብዬ ሐሳቤን እዚህ ጋር ነው ያፉላችኋለሁ። እናንተስ ምን ይመስላችኋል? ሐሳባችሁን ግለጹልኝ። አዲስ አበባ ግን ምን እየሆነች ነው ጋይስ? በቅርቡ አዲስ አበባ በሆነ ጉዳይ እጄ ነበርና አንድ በጣም ያዘንኩበት ነገር አለ። እሱ ልንገራችሁ ብዬ ነው። በመጀመሪያ ምንም የክፍለ ሀገር ልጅ በሆነም አዲስ አበባን ግን እንደ ክፍለ ሀገር ልጅ ጠንቅቄ ነው ማቃት። አዲስ አበባን አቃታለሁ ስል ደግሞ ይሄ ከፎቁ ይሄ ከላይቱ ከአስፋልቱ ምናምን አንፃር አይደለም። አዲስ አበባን ከድባቧም ጭምር አቃታለሁ። የአዲስ አበባ ድባቧ ደግሞ አዲስ አበባ ላይ ተወልዶ ያደገ እትብቱ አዲስ አበባ ላይ የተቀበረ አዲስ አበባ በማንነቷ ቀርጻ ያሳደገችው የአዲስ አበባ ልጅ ነው ወይንም የሸገር ልጅ ማለት ነውና ከዚህ አንፃር በጣም ያዘንኩበትን ነገር ልንገራችሁ ብዬ ነው። በእርግጣው አዲስ አበባ ከገጽታ አንፃር በጣም አምሮባታል። ፎቆቹ፣ አስፋልቱ፣ ይሄ ላይቱ፣ መብራቱ ምናምን ደስ ይላል። ነገር ግን ድባቧን አጣሁት። ለምሳሌ ፒያሳ ብትሄዱ ፒያሳን ፒያሳ የሚያስመስላት የፒያሳ ልጅ ነው። ፒያሳ ላይ ተወልዶ ያደገ የፒያሳ ልጅ። መርካቶ ብትሄድ የመርካቶ ድባቧ የመርካቶ ልጅ ነው። ለምሳሌ 4 ኪሎ ብትሄድ 4 ኪሎ ከገጽታ አንፃር ከድሮ ሲነጻጸር በጣም አምሮባታል። ነገር ግን የ4 ኪሎ ድባቧ የት ነው የጠፋው? የ4 ኪሎ ድባብ የሆኑ እነዛ የ4 ኪሎ ሰፈር ልጆች የት ነው ያሉት? በየሰፈሩ ብትሄድ እንደዚህ አይነት ነገር ነው ያለው። እና ምን ተረዳው መሰላችሁ? ለካ የአዲስ አበባ ድምቀቷ ፎቁ፣ አስፋልቱ፣ ይሄ ላይቱ ምናምን ሳይሆን የአዲስ አበባ ልጅ ነው ጋይስ፣ የሸገር ልጅ። አዲስ አበባ ካለ ሸገር ልጅ ወይንም ካለ አዲስ አበባ ልጅ ማለት ልክ እንዴት ነው? ምንም አይነት ምግብን ያለ ጨው ስትሰሩ ቴስትለስ ነው አይደለ? ለምን ቅቤ አጨምርበትም? ጨው ካልገባበት ምንም አይነት ምግብ ሊጣፍጥ አይችልም። ልክ እንደዛ ማለት ነው። ከተረዳችሁኝ አዲስ አበባን ያለ ሸገር ልጅ ወይንም ያለ አዲስ አበባ ልጅ ማለት ለኔ እንደዛ ነው። እና ከዛ አንፃር ነው አያችሁ፣ አዲስ አበባን ከድባቧ አንፃር ስለማቃት ያንን ድባቧን ስላጣሁት ነው ይሄንን ቪዲዮ የሰራሁት። ከላይ ያሬድ ነጉን ያስቀመጥኩት ያለ ምክንያት አይደለም። በቅርቡ በለቀቀው አልበሙ ላይ ከዚህ ሐሳቤ ጋር ቀጥታ የሚገናኝ አንድ ዘፈን ዘፍኗል። ዘፈኑን ቀንጨብ አድርጌ አሰማችኋለሁ። እኔ ግን በዚሁ እሰናበታችኋለሁ። አመሰግናለሁ። ትዝታችን ተረሳ አዲስ አበባ ላይ አራዳ ላይ ፒያሳ ስሙ ጠፍቶ ለቀንበ አዲስ አበባ ላይ ዛሬ የለም እኛ ሰፈር ከኔም ካንተም ቀዳሚ አዲስ አበባ ላይ ጸሎቷን የምትሰሚ ባጌጥባት ሸማዬ አዲስ አበባ ላይ ፍቃኝና ዜማዬ። እንደሰማችሁት ነው። ስንቶቻችን አዲስ አበባን አልመስልም ብላናለች። እኔ በበኩሌ አዲስ አበባ በለውጧ ውስጥ ድንቅ የሆኑ ነገሮችንም ብናገኝም ደግሞ ባለፈው ጊዜያቶች ወይም ደግሞ ከለውጡ በፊት በነበሩትም ደስተኛ የነበርንባቸው የምናስታውሳቸው በርከት ያሉ ትዝቶችን በከተማው ላይ አፍርተናል። እናንተስ ስንቶቻችን በለውጡ ተደስተናል? ስንቶቻችንስ በለውጡ ትዝታ ውስጥ ተውጠን ያለፈው ነገርን እየናፈቅን እንኖራለን? እንግዲህ ሐሳባችሁን እስቲ ግለጹልኝ። እኔ በበኩሌ እዚህ ጋር ሰናበታችኋለሁ። ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።